ማን ነው አንተ ቦርኮ? እሷን መጉዳት በፍጹም አልችልም። ለምንድን ነው የማልችለው? አንዱ ፋራ በሰፈሬ ጓ ምናምን አላለም። ማን ነው እሱ? ድምጽ አሰሚ። እሺ ድምጽ ፈልጋለሁ። እሺ ልቀቂ። ምን እያደረግሽ ነው? ምንም ነገር ቢፈጠር በአቋማችሁ ጽኑ። ቆይ ነይ እያልኩሽ የሮጥሽው በአንቺ ቤት አምልጠሻል። በቃ ካላስታወሽና ገብቶሽ ካልመጣሽ እና አላስታወሽም ማለት አንቺ ሄሎ ቤቲ ገጀራው እዚህ ድረስ መጥቶ ነበር። የት? እዚህ ነው ማወጋውት ነገር ነበር። ምንድነው ቤቱ የተጨናነቀው? ምን እሺ ነው ጠበበሽ? ዝም ብዬ በመለቀው ጉዳይ ልግባ ነው አሹ። በጥፊ ብዬ ወደ እስር ቤት ነው መልሰው። ቤቷን በቅርቡ የኛ መሆኑ አይቀርም። አንጥቀሽም። ምን ማረኪ ነው? ባልሳሳት ከዚህ ቀደም መጥተው ነበር። ኤላንቶቹ አለሽ ድረስ ቤኪ ጠብደል የሚያክል ፍንዳታ አልፈነዳብኝ መሰለኝ። አይደለም። ቆይ ላሊታ ብዬው አላባረች ምኑ ነው? ከላይ የለበሱትን ያወጡልኛል። አልሰሙኝም እንዴ ጋሼ? ጋቢዎትን ያውልቁልኝ። አንቺ እዚህ ምን ትሰሪያለሽ? አንተ እዚህ ምን እየሰራ ነው? ምን ትሰራለህ እዚህ? ለሊ እናት አልገባኝም። እስካሁን እሷን መፈለግህን አላቆምክም? ያልተጠየቅሽውን አታውሪ። ለሊ የት ናት? ለሊ የለችም። ደግሞ እሷን መፈለግ አቁም። እሷን መጉዳት በፍጹም አልችልም። ለምንድን ነው የማልችለው? ያንን ልጅሽን መፈራው ይመስልሻል? ልጅ አጠገብ ድርሽ እንዳትል። አንቺ ለሱ እሱ ለአንቺ በጣም ነው የምታስቁት። ባይሆን ለሊን በማገኝባት መንገድ አገኛታለሁ። ግን ሰው ሳይመጣ ልውጣ። ተሳስተህ እንኳን እሷን ለመጉዳት እንዳታስብ። ደግሞ ለባቡሬ እዚህ እንደመጣው እንዳትነግሪ። ውጣ አሁን ከዚህ። ምን አይነት ማፈሪያ ነህ? ትንሽ አታፍርም? ሰተት ብለህ ሰው ቤት ስገባ። ኧረ አልቀረብሽም። በሰው ቤት ውጡልኝ ምናምን አይከብድም። ይኸውልሽ ያ ልጅሽ መኖሩ ጠቀመሽ እንጂ ያሰብኩልሽ ሌላ ነገር ነበር። ውጣ አሁን ከዚህ። የምታወራውን የምሰማ መስሎህ ከሆነ ተሳስተሃል። አሁን ውጣ ብያለሁ። ውጣ። እንዴ ምን አይነት ደረቅ ነው እባካችሁ! አስደነገጠኝ። የኔ ትንሽዬ ልዕልት ይላል። ቆይ ዳኒ በቀል መሆኑ ነው? ደግሞ የምን በቀል ነው ብትይው? ለምንድን ነው ይሄን ያህል ሰዓት የምታስጠብቀኝ? አሁን አንዴ ደወልሽው ልብስ ምናምን ልቀይር ብዬ እኮ ነው። ዳኒ ዶክተሩ እንደፈራሁት መጣ። ቆይ የምርሽ ነው? አዎ ዳኒ። እና ቆይ ምን ተፈጠረ? እኔ ቤት ስላልነበርኩ እማዬን ጠይቋት ሄዳ። ነገራችሁ? ምን እንዳላቸው አላውቅም፣ ግን ችግር ውስጥ ነኝ ዳኒ። ቆይ ለምን ትፈሪያለሽ? ቤዛ ወይ ዳኒ አስፈራርተውኝ ነው ብለሽ ራስሽን ነፃ ማውጣት ነው። ለምን ትፈሪያለሽ? በዚህ ብቻ የሚፋታኝ ይመስላል? ቆይ ለምን ትንተባተቢያለሽ? መቼ ተንተባተብኩ? ከዚህ በላይ እንዴት ትንተባተቢያለሽ? ስለ አደይ ነገርሽውን ነገር እንዲያምንሽ አላደረግሽ? ዶክተሩ አደይን በጣም ነው የሚያምናት። ምንም ጥያቄ እንኳን አልጠየቀኝም። ለምንድን ነው ማን ልኮሽ ነው የመጣሽው ነው ያለኝ። ዶክተሩ አደይን በጣም ነው የሚያምናት። ለዛም ነው እኔ እንዳያምነኝ ያደረገው። ይሄ ተረገመ። አደይ ቆይ ምኑ ናት? ይሄን ያህል እንዴት ያምናታል? እሱን አላውቅም። አሁን የነሱን እርሺውና ነይ ከኔ ጋር። ወዴት? አታምኚኝም እንዴ? አዎ አላምንህም። አታስመስይ እባክሽ። በአታምኚኝ ኖሮማ እየሮጥሽ ሚስጥር ለመናገር እኔ ጋር ትመጪም ነበረ። በደንብ አድርገሽ ነው የምታምኚኝ። እንደዛ እያልክ ራስህን አታታል። በፍጹም እንደዛ አይደለም። እሺ ዳኒ፣ ነይ እንዳታስበው ዳኒ። አንቺ ምን አይነት ንቀት ነው ጠርተሽ የምትሄጂው? እኔን ጠርተሽ አንቺ ልትሄጂ ነው እንዴ? ዳኒ እንድትከተለኝ አልፈልግም። በቃ ወደ ቤት እመለሳለሁ። ለምን ደወልሽ? አሁን ደግሞ ለምን እንደምትመለሺው? በቃ ተወው፣ እኔ ራሴ እወጣዋለሁ። ደሙ ስትናደጂ እንዴት አባሽ ነው የምታምሪው? ዳኒ አትጃጃል። የኔን መውለድ ቆይ መጃጃል አልሽው? ቆይ ምን አድርጊ ነው? ይቅርታ ትጠይቂያለሽ? ወንድ ልጅ ይቅርታ ምን ችግር አለው? እናንተ እኮ ቤተሰብ ናችሁ። ኧረ በእናትሽ፣ በእናት ነው በአባት። ኧረ በእናትሽ ነው ያልሰማው። ኩኩ ባርት አንተ በቃ ለሊ ዳነችና ሸመጠጥከና እና ቤት አመጡ ማዘሯ ቤት መታር እንዴ? ዛሬ እንመጣለን። ለሊ እንዴት ነው? አሁን በጣም ደህና ናት። እና አደይ ጋር ድርሻት መጥቼ ነው። ለሊ ማን ናት? ከድል እያተረፍሻት ልጅ አሁን ተሽሏታል። ሁሉም ነገር አስታውሳለች። ያቺ ጦሽ ነገር ደግሞ ጓደኛዋ ናት። እህቷ ያቺ አደይ ነው የምትይ ነው አስሙ። አዎ ይሄን ሁሉ ህዝብ ተዋወቅሽ? ቆይ ከመቼው? ኧረ መፈጣጠን ምን ታረጊዋለሽ እንግዲህ። አንዳንዴ እንዲህ ነው። ከኋላ መጥቼ ፈጣጠንኩብሻ። እንዴት ነው ታሪ? ተመቸሽ? አረ ምን ይመቸኛል በእናት። አንዱ ፋራ በሰፈሬ ጓ ምናምን አላለም። ማን ነው እሱ? ዳይመንድን ነው የምትለው? እባክህ እሱ ደግሞ ምን አደረግሽ? አራቷ ዝም ብለን እሱ ምንም አላደረገም። አረ እባክሽ ከዛ በላይ እንዴት እንዲያደርግ ጠብቀሽ ነበር? ቆይ ይኸውልሽ ከሰው ጋር በሆነ ባለው የምትጋጨው ነገር ታቆሚያለሽ እንዴ? ቆይ ከማን ጋር ተጋጨው ደግሞ? ከብዙ ሰው ጋር። ኩኩ እንዲህ ማድረግ የለብሽ።
አረ በቃ አንተ ካልተመቸ ይቀራል። አረ እና ታዲያ ከባርች ጋር ትወዳደሪ ነው አንቺ? በሉ በቃ ተጨቃጨቁ። እና አሁን መተን እና ያስላሊ አሁን ቤት የለችም ግምጥል። በሉ በቃ ቤት እንገናኛለን። ቆይ ላሊ ተብዬው አላባርች ምኑ ናት? ምኑ ናት ማለት ባክሽኛም ገና አላወቅንም። አላወቅንም ማለት አልታወቀም ማለት ነው። አኩኩሻ ማለት የተዋወቁ ቆይ ባርች ከእስር ቤት እንደወጣ አካባቢ ነው። ግን ደግሞ ለሊ ምርጥ ልጅ ናት፣ ትወጃታለሽ። እኔ ስለ ምርጥነቷ መች ጠየቅኩሽ? ከባርች ጋር ምንና ምንድናቸው ነው ያልኩሽ። ኩኩሻ ለምን ራሱን አጣይቂው? አታዝጊኝ በቃ እኔ አላቅም። ምን ነው አንቺ ኮቴም የለሽ እንዴ? አሁን አሹ ለነገር ካልሆነ በስተቀር እላይ ደረጃውን እስከወጣ ድረስ ድምጽ አልሰማም። ይሁንልሽ በይ። ካሁን በኋላ ስመጪ ድምጽ አሰሚኝ። እሺ ድምጽ ፈልጋለሁ። እሺ ፍቅርን አይታታል? ከወጣች ቆየሽ። ከወጣች ወዴት ሄደች? እኔ ምን አቅላታለሁ? ምንቅር እያለች ወጣች። ማነው ገርበብ ብሎ ነው ከፈት አድርገኝ። ፈጣሪ ይመስገን። ለሊ አንቺ ነሽ ነስቴ ነስኪ እናት ለልዬ እንኳን ፈጣሪ ረዳሽ። አመሰግናለሁ። በጣም ይቅርታ አስቸገርኩ አይደል? አረ ለልዬ አንቺ ምንም ታውቂውና ነው የምታስቸግሪው። እሱማ ልክ ነው ሮሚ፣ ምንም ማውቀው ነገር የለም። እሰይ በቃ አሁንማ እኮ ዳሽ እንደ ድሮ መጫወት የለ ጠጠር መጫወት የለ ምን የለ። አቤት በቃ ዳሽ። አመሰግናለሁ። እሺ እትያሉ እንደ ቤት? አዎ እትዬም አዴም አሉ። እሺ በቃ ልግባ። እሺ እናትሽ ቀስ በይ እንግዲህ ደረጃውን። ሴጣን ባለጌ ነው። አቤት ፈጣሪ አንተ እንደው ወደ ስነ ልቦና ማስተዋወሳ የመለስካት አምላክ ክብር ይግባ። አሹ በቃ ፍቅር ስትመጣ ጥራኝ እሺ። ምኑን ያበቃው? ኧረ አሹ እኔ ፍቅር ስትመጣ ጥራኝ ነው ያልኩት። በቃ የሆነ ነገር ካልተናገርኩ ደስ አይልም አይደል? አሁንም እሺ ምን አልኩ? ያልታደልክ እንዴት አደርክ አሉ። አቤት ሩበን ምስርኝ ስራ አቤት አቤት ደግሞ ወጧ እንዳማረለት ሲል ጉድ እኮ ነው። ኩኩሻ ወፋውንስ ምን አባሽንሽ ደግሞ? አረ በቃ ከዚህ ቦታ ነፍታ በጣም ነው የሚሰለቸው። ምን በፊትም ደቅ የምንልበት ሰፈራችን አይደል? ምን አዲስ ነገር አለ? ምንም ኩኩ፣ ምንም የተለየ ነገር የለም። ግን ደግሞ ሲበዛ የሚያስጠላል። በቃ እንዴ ከደበረሽ ፈታ ላድርግሽ እንዴ? የሆነ መፍታቻ ነገር ልፈልግ? አረ የሆነ መፍታቻ መጣ። ፍቅር አዎ፣ ግን ተንከሴ ሳፍ እንደፈለግሽ አድርጊ። እንዴ ታዲያ እንደዚህ አይነት ሰው አይደል የሚመችኝ? አንቺ ነይ አንቺ ነይ። አንቺ ነው አትዙሪ። ነይ። እኔ ነው? አዎ አንቺ ነው። ነይ። አንቺ ራስሽ ነይ። አቤት እንዴ አልኩ። ድጋሚ እስቲ አንቺ ማን ስለሆንሽ ነው እኔን የምትይኝ? አላወቅሽኝም? አዎ አላውቅሽም። ላውቅሽም አልፈልግም። አሁን ከፊቴ ዞር በይል። ይልሽ ለሌላ ጊዜሽ እኔ እዚህ ቆሜ ተሰሽ ሜዳችም። እሺ ነይ ወደዚህ። አሁን በደንብ እንተዋወቃለን። ነይ ልቀቂ። ምን እያደረግሽ ነው? ለዚህ ንቀትሽና ስላላከበርሽኝ በደንብ ትቀጫለሽ። አላደርገው። አረ ለምን ደማ አታረጊው? ታረጊዋለሽ እንጂ። ቅምጥል ለምን ዝም ትያለሽ? ከዚህ በፊት እንተዋወቃለን እንዴ? ይኸውልሽ አርጊ የምትልሽን ብታረጊ ይሻልሻል። አለበለዚያ ሌላ መዘዝ ነው የምታመጪው። ቅምጥል የዚች ልጅ ተስጦ ምንድነው? ተንኮል ነው። ከዛ ውጪ ሌላ ምን ታውቃለች? ምንድነው የምታፈጪው አንቺ? እሺ ቆይ ምን እንዳደርግ ነው የምትፈልጊው? በይ አሁን ዝፈኝልን። ዳንስም ጨመር አርጊበታ። አዎ የሌለ ደብሮናል። አፍታችን እስቲ። እየቀለዳችሁ ነው? የምን አባሽ ቀልድ ነው? እየጠበኩሽ ነው። አፍጥኙ እንጂ። ጤና የላችሁም እንዴ? ምን ሆናችኋል? አረ መሳፈጥ። እየጠበኩሽ ነው። አንቺ አፍጥኙ። ዘፈን ያልሽኝ? አዎ ጆሮሽ አይሰማም እንዴ? ደንቁሩ አንቺ። አረ ወይኔ ሩጫ። አንቺ ኩኩሻ ፍቺ በቃ አንቺ። እውነቴን እኮ ነው። ነገሮችን ቀለል አድርጋችሁ ደግሞ አትጨነቁ። ምንም ነገር ቢፈጠር በአቋማችሁ ጽኑ። ለዚህ እኮ ነው የምወድሽ። ታዲያ ለልዬ እትዬ ሰይነች አሁን ገና ደስ አለኝ። ተመስገን እትዬ። የተፈጠረው ነገር በሙሉ ተነግሮኛል። በጣም አመሰግናለሁ። እናም ደግሞ በጣም ይቅርታ። ይቅርታ ማን ይቀበልሻል ብለሽ ነው? ባይሆን እናትነቱን አቆይልኝ። ደግሞ አትሸማቀቂ። ምንም አላጠፋሽ። እሺ እትዬ። ማሚ እያልሽ እንደ ልጅ ስትሆኝ እንዴት ደስ እንደምትይ
ደግሞ ምንም ክፉ ነገር አልተናገርሽኝም። እኔማ እኮ ሁሉንም ሰው አስቀየምኩ ብዬ በጣም ፈርቼ ነበር። በጣም አመሰግናለሁ እትዬ። ለልዬ ሆስፒታል ሄድሽ? አዎ አሁን ከብዬ ጋር ደርሰን መጣ። እሱ ደግሞ ወዴት ሄደ? ወደ ቤት ነው ሄደው። እኔም ከአዴ ጋር እመለሳለሁ ብዬ ነው የመጣሁት። ወደ ቤት መሄድ አለብኝ። ማዘሯ እዛ ብቻዋን ናት። እሺ በቃ እኔ እንሂድ። ቆይ እንጂ ቡና ጠጥታችሁ ትሄዳላችሁ። ሮማን ሮማን ሮማን! አቤት እትዬ። ወዴት ሄድሽ? እስቲ ቡና ፊላቸው። አረ አያስፈልግም እትዬ፣ እኛ ብንፈልግ ቤታችን አይደል? እሱማ ልክ ነሽ አደይ። ትንሽ አትቆዩ? ሌላ ጊዜ በሰፊው ለመጮት እንመጣለን ማሚዬ። አሁን እንሂድ። እንደዛ ከሆነ ጥሩ። አደይ የነገርኩሽን ነገር አደራ እሺ። ያው እኔ ካንቺ ቀደም ብዙ ነገሮችን አሳልፌያለሁ። እኔ ላይ የተፈጠረ ጥፋት አንቺ ላይ እንዳይመጣ የሆነ ነገር ለማድረግ ስትወስኚ እንደ እናት መተሽ እናቴ እንደዚህ ላደርግ ነው ብለሽ አማክሪኝ እሺ። ይልመድብሽ እንደዛ ማድረግ። እሺ እትዬ፣ ችግር የለውም እመጣለሁ። እሺ እትዬ፣ በቃ ሰላም ዋል። እሺ ምንድን ነው ልጅቷ? የትኛዋ ልጅ? ፖሊሶች ናቸው? ነይ አንቺ ነይ ነይ። ወዴት ነው? ዞር በል አንተ በእናትህ ወደዛ ዞር በል። ዞር በይ አንቺ እራስሽ። ምንድን ነው የምትይው? ባስ ነው አንተ። አንቺ ነይ እያናገሩሽ ነው ጥለሽ ነው። ቆይ ምን እያደረግሽ ነው? ቆይ ምንድን ነው የምትፈልጊው? ቆይ ነይ እያልኩሽ የሮጥሽው በአንቺ ቤት አምለጣሻል። በቃ እኔ ዘፈንም ዳንስም አልችልም። በቃ ትችያለሽ አትችይም ብሎ ማን ጠይቀሽ? ኧረ ምን እሺ ነው በቃ አታስጨንቂያት። ሂድ ጥፋ እባክህ። ታይም በቃ እኔም ልሂድበት። ስሚ እኔ ኩኩ እንኳን ነይ ብዬሽ ልትሮጪ ገና ከሩቅ ውስታይ ለሰላምታ ጎንበስ ማለት ነው እሺ ያለብሽ። ኧረ አዎ ሙድ እያያሽ ነው እንዴ? ኧረ ምን ሙድ አስያዘኝ። ስምሽ ማን ነው? ፍቅር ኮኮብ እባላለሁ። የዚህ ሰፈር ዋና ሰው ነኝ። ከዚህ በኋላ ለኔ ትገዣለሽ እሺ? ተግባባን? እሺ ጥሩ። ዞር በል ወደዛ አንተ ደግሞ። ከዚህች የሴት ጎረምሳ ጋር ደግሞ በምን ተጋጫችሁ? ኡፍ ዳኒ በጣም ታሳፍራለህ። እሺ ደግሞ ምን አደረኩ? ከዚህ በላይ ምን አደረኩ ማለት ምን ማለት ነው? እኔ ታድነኛለህ ብዬ ስመጣ ጭራሽ ከኔ ብሰህ ቁጭ ትላለህ እንዴ? ቆይ እንዴት እየሆነች እንደነበር አላይሻትም እንዴ? የፈለጋቱን ወንድ ነህ። ለሴት እንደዚህ መሆን የለብህም እሺ? እንዳትከተለኝ። ለሴት እንደዚህ ምናምን ትላለች እንዴ? እቺ የሴት ጎረምሳ ደግሞ እንዴት አልጨነቅም? አሁን ትልቋ ጭንቀቴ ቤዛ ነች። እሷ በቁጥጥር ስር እንድትውል ካደረኩኝ የሰላም እንቅልፍ እተኛለሁ። ካልሆነማ ሁሉም ነገር ስጋት ላይ ነው። አንተ የምን አለኝ ነው የምትለው? አንተ ልጅ በቃ ስለሷ አትጠይቀኝ። እኔ ደህና ነኝ፣ ግን እኔ ከዛ ውጭ ምንም ነገር አለ። ያ ዶክተር ላይ አዎ ነይ ሰላም። ካሁን በኋላ እንደውም ለሷ መደንገጥ የላቆም። ዶክተር እንዴት ነህ? ቆይ አንዴ እኔ መልሼ ልደውልልህ። እንዴት ነው? በቃ እናንተ ሰው ናፍቃችሁ ማለት ነው። የሌሊ ጉዳይ ከሌለ ሆስፒታል አትመጡም ማለት ነው። የምንመጣበት ዋነኛ ጉዳይ እሷ ነበረች። አሁን ደግሞ ተመስገን ደህና ናት። ቃል የገባሽልኝ ነገር ነበር አይደል? ምን? እኔ ጋር ያሉትን ስታከምሽ ምን ብዬሽ ነበር? ምን ብለኸኝ ነበር ዶክተር? እረስተሽዋል አይደል? በጣም ያሳዝናል። ምንድነው እሱ? ንገረኛ ታዲያ። ካላስታወሽና ገብቶሽ ካልመጣሽ እና አላስታወሽም ማለት ኑ በቃ ግቡ ልሸኛችሁ። እናንተ እንደሆነ ሰው አታስታውስ። እሺ ደርሰናል እኮ ሌሊዬ፣ ትንሽ መንገድ ነው ቢሆንም አለ በሩ ጋር እንወርዳለን። እኔ ግቢ። እሺ አንተ ምን እሺ ነው ዛሬ ስራ የለም? እባክህ ተመችቷል። ሄሎ፣ እንዴት ነሽ ቤቲ? ቤቲ አለው። አይ አልመጣም። ሄሎ ቤትዬ፣ ቤትዬ የኔ ቆንጆ የኔ ጣፋጭ፣ ውይ 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 ድምጽሽ ራሱ እንዴት ነው ደስ የሚለው! በእናትሽ የት ነበር ያልሽኝ? ኧረ አለ ኪንጎ። ይኸውልሽ ኪንጎ ሳይኖር እኔ ተወካዩ ነኝ። ህጋዊ ውክልና ሰጥቶኛል እኮ የምልሽ። ሄሎ አንቺ፣ ሄሎ ቤቲ፣ ቤቲ
አልዘጋችሁ? ይህንን ድምፅ ሰምታ ባዘገው ነበር የሚገርመኝ። ወሬኛ እንኳን አይደለም የኔን ድምፅ ያንተን ፊትና ድምፅ እንችላ አብራ ትሰራለች። እንዴት ናችሁ? አንቺ እንዴት ነሽ? ቆይ አንቺ አልበቃ ብሎ ነው ሌላ ጎረምሳ ምልክበት? ምን እሺ ነው? ዳይመንድ ደግሞ የገባ ካልነበርክ እንዴ ለምን እንደምታስጨንቃት? ባላየላሽ አትልም እንዴ? እሷ እኮ እንደዚሁ ነበረች ከበፊት። ኧረ አልሰማትም በእናትሽ። ምን ስለሆነች ነው እንደዚህ እሷ እኔ ላይ የምትንጣጣው? ለነገሩ ተይው። እቺ ዝንጀሮ አገጩን ነው እንደዚህ ማጣመምለት። ማን ነው? ኩኩ ያላችሁትን ጎረምሳ ነው እንዴ? አይ እንግዲህ ዳይመንድ በቃ ፍታ። እንድታማት አልፈልግም። እሺ አየህ፣ የሰው ጓደኛ እንደዚህ ነው የሚቆረቆረው። አንተ እዚህ ቁጭ ብላ አፍጥጥ። ምን ማድረግ ነበረብኝ? ከሴት ጋር ተጣልተህ አንተ ልደረብ? እሱ ቀርቶብህ ለቅምጥል እንኳን የመልስ ምታሰጣት? በሚስቴማ ቀል የለም። እሷ ያለችው ይሁን ነው። እንደዛ ነው። ታዲያስ? ካዲ ድሮ ምን እኮ ጓደኛ አይወጣልኝም እኮ። አሁን ወሬ እንትታን ዳይመንድ ወሬ ነው ምን ሄደው የሆነ ድንኳን ሰበራ ምናምን ካለ ይመችኝ። ዘንድሮም ድንኳን ሰበራ ላይ ነው። ና በል እንሂድ። ወይ ማዘሮ ልጄስ ለሊኔ ተውካት ነግሬሽ ነበር እኮ ማዘሮ። ደሞ ምንድነው ፊትሽ ልክ አይደለም። ይኸውልህ ገጀራው እዚህ ድረስ መጥቶ ነበር። የት? እዚህ ነው ቤት ድረስ ሰተት ብሎ ገብቶ ነበር። ይሄ ተረገመ። ምን አለሽ? ያደረገው ነገር አለ ማዘሮ? ደህና ነኝ አታስብ። ግን ደግሞ በጣም ፈርቻለሁ። ምን አባቱ ፈልጎ ነው የመጣው? አላቅም። መጀመሪያ ሰው የሌለ መስሎት ነበር የመጣው። በኋላ ግን እንደዛ አይደለም። ታዲያ እንዴት ነው ማዘሮ? ለሊን ፈልጎ እንደመጣ ነገረኝ። አሁንም እሷ ሊጎዳት ነው የሚፈልገው። አንተም ጥላት መጣ። ይሄ ተረገመ። ቆይ መች ነው ከኔ የሚርቀው? ዛሬ ማላረፈ? ለሊ መጠንቀቅ አለባት። ቆይ ምንድነው የሚፈልገው? ለምን የሚፈልገውን ነገር አሰጡትም? ፍላጎቱማ ብዙ ነው ማዘሮ። ለሊ ላይ ግን አንድ ነገር እንዲያደርግ አልፈቅድለትም። ወዴት ነው በረከት? መጣ። ወዴትም አትሄድ፣ እዚሁ ቆይ። ለሊ ትምጣ። ይኸውልህ እሷ ለራሷ ተጎድታለች። ይሄ የተረገመ ሰውዬ ካገኛት የሆነ ነገር ያደርጋታል። ላዴ ደውልና አንድ ነገር እንዳያደርጋቸው ይጠንቀቁ፣ ንገራት። እናመሰግናለን ዶክተር። አደይ። አቤት ዶክተር። ቃል የገባሽው ነገር መተሽ ታደርጋለሽ አታደርጊ? እሺ ግን በቃ አደይ ዝግጁ ስትሆኚ ነኝ። እሺ እመጣለሁ። ደህና ዋሉ። እሺ እናመሰግናለን ዶክተር። ምን አለ አደይ ቀድሜ ባወቅኩሽ ይሄ ሁሉ ነገር ባልተፈጠረ ነበር። ሄሎ ሲስተር፣ ይልነቃቸው አላወኩትም። እሺ በቃ 5 ደቂቃ መጣ። እሺ ስልኬን ረስቼ መጣሁ። የት? እነ ዴብ ጋር። እና ልትመለሽ ነው? አዎ እኔ ሂጅ ላምጣ፣ አንቺ ግቢ። እሺ በቃ። ፍቅር አልተመለሰችም እንዴ? ኧረ አልመጣችም እትዬ። ወይ ጉድ! ስልኳን ማታነሳ ምን ሆነ ይሆን? እኔ እንጃ። አሹ። አቤት እትዬ። አሉ እንዴ? እንዴት ኖት? አሹ ምን ፈልገህ መጣ? አንቺ ፈልጌ የመጣው መስሎሽ ነው እንዴ? አይደለም። ምን ነው አሹ? እትዬ ማወጋውት ነገር ነበረኝ አይደል? ታዲያስ ተትዬ ጋር ቁጭ ብዬ ማውጋት አልችልም? ኧረ ትችላለህ። ምግብ በላህ? አዎ እትዬ በልቻለሁ። ሮቢ በቃ የሚቆረጠም ነገር ይዘሽለት ነኝ። እሺ እትዬ። ቁጭ በላሹ። ምን ነው አሹ? ልታወራኝ የፈለግከው ነገር አለ? አረ ምንም የለም እትዬ። እርግጠኛ ነህ አሹ? አዎ። ምን ነው እትዬ? ያለ ልማድ እኮ እትዬን ፈልጌ ነው የመጣሁት ስትል ምን ሆነህ ነው ብዬ ነው። አይ እትዬ ተምዬ ጋር ቁጭ ብዬ የማወጋው ሁሉ አይኔ ላይ መጥቶ ድቅና አለብኝና ምዬ ናፈቀችኝ። አይዞህ ካሹ፣ የትም ብትሄድ እኮ የእናት ፍቅሯና ምክሯን የሚከተል ደግሞ ከናፈቀችህ 1-2-3 ቀን ሄደህ አይኗን አይተህ መመለስ ትችላለህ። እሷም እኮ ይህን እየናፈቀች ነው። እንደው አላስጨንቅህም አንድ ልጄ ነው ብላ ነው። እሱንማ እያሰብኩ ነው እትዬ። ያው
ሮማኔን ለማንጥዬ ብዬ እንጂ። ሮማ ምን ትሆናለች? ከቤት አትወጣ። አሁን የሚያሰጋ ነገር የለም። እስኪ ሽማግሌዎቹን ላናግራቸው። እምዬም ከጫኔ ጋር እንድስማማት አድርግና እሄዳለሁ። አሹ ከመሄድ በፊት ግን አሳውቀኝ እሺ? እሺ እትዬ አሳውቃለሁ። በር ተንኳኳ መሰለኝ እትዬ። ኧረ የሆነ ሰው ምንድን ነው የምትለው? እኔ የምልሽ ቅምጥል ግን አንቺ ቡና ማፍላት ትችያለሽ? ኧረ እባክህ ቅምጥል ቀላል ሰው መስላለች። ባለሙያ ናት እኮ አይደል? እናሳ ሰው ሁሉ እንዳንተ ነው እንደሚመስለው? ኧረ ይሄማ የማዘሯ እጅ አለበት እንጂ አንቺ ቡና ለታፈይ እንዴ አገኝኝም እንዴ? ማዘሯ ግን የት ሄዳ ነው? ለሊ ጋር ነች እንዴ? እዛ ምን ሰራለች? ወይኔ ለልይ፣ ወይኔ ለሊ ሞቴር ሳይ ረስቻት እኮ ነው። አንተ ኧረ እሷ ጋር ራሱ መሄድ አለብን። ለምኑ እንዴ? እንኳን እግዚአብሔር ማለሽ እንኳን ምሕረቱን አደረግልሽ ልንላት ነው። እንኳን ደስ አለሽ ልንላታለን። ሄደ ስትታመም ያልሄድን ደህና ስትሆን ምን እናደርጋለን? ታማ እያለች መች ሰው ታስቀርባለች? በሽታዋ እኮ ነው ከሰው እንድሸሽ የሚያደርጋት። እኛ ጤነኞቹ ደግሞ እንደዚህ አይነት ሰዎች መረዳት አለብን። ኧረ እባክህ እንዴ ዶክተሩን ኤላ ብላ ጥምጥም እንዳለችበት እኔን አባዬ አባ መጣ ብትለኝ ምን ልውጤ ነው? ይቀልዳል እንዴ? ቀልደኛ ትበላ አየዋ። አሁን ደህና ሆነች፣ አለፈ። በል አትፈላሰፍ። ይኸውልህ ሄደን እንጠይቃታለን። እንደውም ሄጄ ጉዷን ነው ማዘረግፋት። ልታሸማቀቃት ነው እንዴ? እንዴ የለሊ መታመም እኮ ለዶክተሩ ምቾት እኮ ነው የሆነለት። እንዴ ይኸውልህ ጥምጥም እያለችበት ኤላዬ የበፊቱ ባሏ መስሏት እኮ ነው። ወንድም የተጎዳ እንጂ። ቆይ ግን የአንቺ ወንድም ደግሞ ምን ይሽ ነው? ምን ይነገረን፣ ምን ችግር አለው? ቆይ ከለሊ ጋር ምን ይሽ ነው እንዴ? እስካሁን አልገባም እንዴ? እስቲ ኪንጎ አቸኩል። ይኸውልህ ማሽን ቢሆን ቆርጦ ነበር። ምንድን ዘው ብለን የምንገባው? ከሚያውቅ ሰው ኢንፎርሜሽኑ ካለው ሰው እንስማ አይደል እንዴ? እኔም እንደናንተ ነኝ፣ ምንም አላውቅም። ኩኩሻ መጣች። ጋይስ እኔ ብቀየስ ይሻላል። ወሬ ነው የምትሄደው? ገና መች ጠጣና ነው? ቁጭ በል። ምንድን ነው ቤቱ የተጨናነቀው? ምንሽ ነው? ጠበበሽ? አንተን ያናገረ የለም። ስሚ ቅምጥል፣ እስኪ መጀመሪያ ቁጭ በይ ኩኩሻ። ምን ሆንሽ ደግሞ? የሆነ የሚሸት ጫማ ምናምን አለ። አንቺ ግን የሌለ ወደ ላይ ሸናሽ እንዴ! በጣም አሽላላሽ። አላበዛሽም እንዴ? ከየት የመጣሽ መሰለሽ? ከቤተ መንግስት የመጣሽ መሰለሽ እንዴ? ከሸቤ እኮ ነው የመጣሽው። ጫማ ዙጲ ጂኒ ጃንካ ምናምን ታያለሽ እንዴ? እቺ ዱቄት። እኔ አንተን ስም ጠርቻለሁ። ምን አባ ያስጨዋል? ዝጊ በእናትሽ። አንቺ ሴት አይደለሽ እንዴ? ተረጋጊ። ምንድን ነው በጣም እልልልል አልሽ? በጣም አሽላላሽ። እቺ ምን ትመስላለች? ቦርኮ። ማንን ነው አንተ ቦርኮ? አንተ ልቀቀኝ በእናትህ። እናንተ ናችሁ እዚህ በተከበርኩበት ሰፈር ብታስደፉ። እስቲ ልቀቃት። እስቲ ምን እንደምትሆን እስቲ ሊያት። ዳይመንድ በቃ እንውጣ። አልወጣም፣ እራሷ ትውጣ። እኔን እኮ ቦርኮ። እሱም ሲበዛብሽ ነው። አልከበር ካልሽ ይኸውልሽ ሌላ ነገር ነው የሚከተልሽ። ለቅምጥል ብዬ ነው እንጂ ወንዝ ነበር የምጨምርሽ። ኦፍ፣ እስኪ ዝም በሉ። አትሰሚውም እንዴ ምን እንደሚል ይሄን ደነዝ? አይ እንግዲህ በቃ እናንተ ህጻናት ናችሁ እንዴ? ትላልቅ አይደላችሁ? ምንድነው ዝም ብላችሁ ችግር መፈጥሩት? ወይ ደግሞ እኛ ማናውቀው ችግር ካለ መናገር ነው። ምንድነው ችግር? ሰማኛለህ? ከዚህ በኋላ እንዳትደርስብኝ አልደርስብም። እሺ በእናትህ እዚህ አንተ ትሄዳለህ አትሄድም? አረ ኩኩሻ ምን ሆነሽ ነው? ስንት ነገር ተነጋግረን አታየውም እንዴ ታዲያ ምን እንደሚል? ማንነቴንማ እስከ ጥግ ነው በደንብ የማሳየው። ቦርኮ ይለኛል እንዴ ደግሞ ይሄ ደነዝ። ወይኔ ምን አባሽ አዘግሻል? የማደራን ጀበና እኮ ገላግለሻል ነበር። አንቺ ግን መቼ ነው የምትታረቀው? ወይኔ ዳይመንድ፣ የማንም እቺ አዞ የመሰለች ልጅ እንደዚህ ትናገረኛለች? አረ ዳይመንድ ተረጋጋ። እሷ እኮ አንተን ለማናደድ አውቃ ነው። የፈለገ ነገር ቢመጣ እንዴት እኔ እንደዚህ ትለኛለች? አንተ እኔን እኮ ማንም ሰው እንደዚህ ብሎኝ አያውቅም። ምን አባ ያስገለፍጣል? ዳይመንድ የምር እየተበሳጨ እኮ ነው። እንዴት አልበሳጭም? የማንም ሌባ እየሰደበኝ ማናት እሷ? ቆይ እንደዚህ እምቡር የምትለው ግን ማነች? ከኩኩ ጋር አትገባ። እሷ ካንተ የባሰባት ናት። ለምን አጭልልም? እኔ ምን አገባኝ? ይኸውልህ እግሬ ስር ወድቃ ይቅርታ እንድጠይቀኝ ካላደረኩ እኔ ዳይመንድ አይደል። ኡፍ እንዴት አባታችሁ እንደምታስጠሉ። ቆይ ለምንድን ነው የምትጣሉት? ለማስማማት ሞክሩ። እኔማ የቅምጥል ጓደኛ ነኝ ስትለኝ አክብሬያ ተቀምጬ ነበር። እሷ ነች እኮ የተበጣጠሰችብኝ። አረ ዳይመንድ ተረጋጋ። አሁንም እኮ ነው እንዴት ላይ ነው? እንዴት አልናደድ? ይኸውልህ ከዚህ በኋላ ማለት ነው ተሳስታ ፊቴ እንዳቁ ፊቴ ቆማ ባገኛት በጥፊ ብዬ ወደ እስር ቤት ነው መልሳት። እቺ ዱቄታ አንተ ቅምጥል ግን በስንት ጣሟ እቺ በርገንዴ የመሰለች ጣሳ ራስ የማንም አንኮላ መጫወቻ ነው። በእናትህ አንተ ገልፍጥ
እኔ ጨጓራዬ ነበር። እንዴ እሺ ወደ ልትይ ዶክተር ጋር ምን ልሰራ? በደህና ጊዜ የተዋወቁት ዶክተር አለ ደግ እሱ ጋር ሂጄ ጨጓራዬን እታዩአለሁ። እናንተማ የሆነች ተንቀሳቃሽ ረፍት ኃይል የመሰለች አዞ የመሰለች ልጅ አምጥታችሁ ልታስበሉኝ ጨጓራዬን ልታስተፉኝ ነበር። አይ ዳይመንድ እውነትም ጨጓራን አቃጠለች እዚህ ኩኩ። አሳልፈኝ እንጂ። የት ነበርሽ? ምን አገባ? ቆይ ደግሞ ማን ነው እንደዚህ ለምቦጭሽን አስጥሎ ይላክሽ? አንድ የተረገመች ልጅ አለች አሹ። ምንድን ነው እሱ? መንገድ ላይ እየጠበቀች የምታስቸግረኝ ልጅ አለች። ማናት እሷ? እኔም አላውቃትም። ኩኩ ትባላለች። ዛሬ ራሱ ደብድባኝ ነው የመጣሁት። እውነትሽን ነው? አዎ አሹ። እሰይ የታበሽ ደግሞ ወንዶቹ አልበቃ ብሎች ሴቶቹ ተነሱብሽ። ታዲያስ አሹ፣ ሴቶቹ ራሱ መቼ ይወዱኛል? ሁሉም በእኔ በጣም ነው የሚቀኑት። ወይ ጉድ! ጉድ እኮ ነው ደግሞ። አንቺ እስኪ እንደው ንገሪ፣ ምን የሚያስቀና ነገር ኖሮሽ ነው? አሹ አሁን ወሬህን ተውና ኩኩ የተባለችን ልጅ ልክ ታስገባልኛለህ ወይስ? አሃ እኔ ቦታ ላይ አልነበርኩ። ማን ጥፋተኛ ማን ጻድቅ እንደሆነ ዝም ብዬ በማላውቀው ጉዳይ ልግባ ነው አሹ? ታዲያስ እኔ ደግሞ ብዬ ተሴጋር ልጣላ እንዴ? ይኸውልሽ የምሬን ነው የምልሽ ፍቅር፣ ባይሆን ሮማኔን አናግራት። እሷ በፊትም ስትጣላ በጣም ኃይለኛ ነች። ይኸውልሽ ወንዶቹንም ሴቶቹንም በዚህ እጇ ዘረጋፋ ነበር የሚጨርሰው። ሙች እንደውም አስታውሳለሁ ከቀየዛ ማንም ቀና ብሎ አያትም። እንደ ሴት ወዘሮ ነበር ጎንበስ ብሎ የሚያሳልፋል። እሷ ደግሞ ሽንኩርት ትክተፍ እንጂ ሌላ ምን አቅም አላት? አሁን ዞር በልኝ። አቤት ክፋትሽ ብለሽ ደግሞ ተሴጋር ጫማ ልታወረው ራስሽ ነገር የፈለግሻት አላቅሽ። ትንሽ ጊዜ ብቻ ታገሰኝ እባክህን። አይ አልጠፋንም። አረኛ ምንም ነገር አላሰብንም። እሺ አስገባልሃለሁ። በቃ እሺ፣ 1-2 ቀን ብቻ ታገሰኝ። ከዛ በኋላ ልክላለሁ። ወንድሜማ የለም ቢዚ ይላል። ዳኒ እዚህ ከተማ የለም። ችግር የለም፣ እሱን አትፈልገው። እኔ ሁሉንም ነገር አስተካክላለሁ። ሄሎ ይሄ ተረገመ ጆሮ ላይ ዘጋው። ቆይ ምን እያለች ነው? ምንም ዳኒ ምንም አላለኝ። ንገሪኝ እንጂ። እሱን ተሆና ዳኒ፣ አንተ የሄድክበት ጉዳይ እንዴት ሆነ? የቤቱን ካርታና ፋይሎች ሰጥቻቸዋለሁ። ሁሉንም በተመሳሳይ ቀይሯቸዋል። ሁሉም ደግሞ በአንቺ ስም እንዲሆኑ ነግሬያቸዋለሁ። በጣም ጥሩ ዳኒ፣ አደራ ይሄን ነገር ገጀራው እንዳይሰማ እሺ? ማን ይነግረዋል? ምንም ነገር አይሰማም። ለሊ እንኳን በአሁኑ ምንም ላደርግለት አልችልም። ቤቷን በቅርቡ የኛ መሆኑ አይቀርም። አትጓጊ። እኔ ግን የሚሆን ነገር እየመሰለኝ አይደለም። አስበው እስቲ የላ ቤት የኔ ሆነ ማለት እኮ ብዙ ነገሮች ቀላል ይሆናሉ ማለት ነው። እሱ ጥሩ አጋጣሚ ነው። መንጠንቀቅ አለብን። ግን አሁን ከተነቃብን ብዙ ነገሮች ነው የምናጣው። በአሁኑ እንኳን ምንም ነገር አይታወቅብንም። አታስብ። ሁሉንም ነገር በሚስጥር እንይዘዋለን። እሺ ቤዛ አታስቢ። ገጀራውስ? ገጀራውማ ዶክተሩ ጋር ሄዷል። ምን ሊሰራ? እናንተ የከበዳችሁን ነገር እሱ ሊሞክረው ሄዷል። ስለ አደይ ነው? አዎ አደይ ወንጀለኛ እንደሆነች ለዶክተሩ ሊያሳምነው ሄዷል። የሚያምነው ግን አይመስለኝም። ለምን? ገጀራው ቀላል ሰው ይመስላል እንዴ? ሁሉም አጭበርበር ላይ እኮ የተሳካለት ሰው ነው። ገባኝ። እስቲ እናያለን። ግን እኛ ለመርዳት ነው እንደዛ የሚያደርገው? አይ አይደለም። እና እኛ ከተያዝን መድኃኒቶቹን ከየት እንዳመጣናቸው መጠየቃችን አይቀርም። ከሱ በላይ ያሉ ሰዎች ጋር ድረስ ነው የሚሄደው። ገጀራው ደግሞ ለእኛ ብሎ ምንም ነገር አያደርግም። በጣም ጥቅመኛ ሰው ነው። ገባኝ። እየተረገመ እኔ የምልህ ሰሞኑ በጣም ራሴን ጥያለሁ እና ትንሽ እጄ እንትን ልበል እንዲጸጉኝ ነው እንዴ? አሁን እኮ አንቺ ተፈላጊ ሰው ነሽ። መንገድ ላይ ቢይዙሽ ፖሊሶች እኮ ሸፈንፈል ልበላ እንዴ? አታይኝም እንዲጸጉኝ ነው? እሺ በቃ ቶሎ ተመለሽ። አንድ ቀሽም ምን ማረኪ ነው? ስመጣ እናወራለን። እዛ ጠብቀኝ አልኩ። ሰላም፣ እንዴት ነው? ኧረ ዶክተር ሞቻለሁ። ሞት ባልሳሳት ከዚህ ቀደም መጥተው ነበር? አዎ አልተሳሳትክም ዶክተር፣ መጥቼ ነበር። ታዲያ ምን ነው ይደነቃቸው? ምኑ ዶክተር?
ታዲያ እኮ ያዘዝኩሎትን ምርመራና መድኃኒት እኮ ሳይወስዱ ነው ሄዱ። አዎ ዶክተር፣ አዎ አንድ የልጅ አለኝ። እንዲሁ ከትምህርት ቤት ሰዓቱ ሲደርስ ላምጣው ብዬ እየሮጥኩ ወጣሁ። ከህመሜ አይበልጥብኝም፣ መኪና ስር ይገባብኛል ብዬ። ከዛ ስወጣ አንድ መልካም ዶክተር ከዚህ ቤት ወጣችና መድኃኒቱን ሰጠችኝ። ማን ናት? ስሟን ማን ነበር ያለችኝ? አይ እኔ ነገር እንደው ረሳሁት፣ ግን በርካሽ ነበር መድኃኒቱን የሰጠችኝ። ወይኔ ነገር ስሟ ጠፋብኝ። ግን ምን ያደርጋል፣ ህመሙም አልተሻለኝም፣ እዛው እንደጣናብኝ ነው ያለው። ይቅርታ ጋሽ ይድነቃቸው፣ ከማን የተቀበሉት ግልጽ አድርገው ይንገሩኝ። ስሟ ጠፋብኝ እያልኩ ዶክተር፣ አሁን እንደውም ብሶብኛል፣ መሞቻዬም ቀርቧል መሰለኝ። ምንዎትን የታመሙት? ጉበቴን ነው። አይዞት፣ ስለ ልጅቷና ስለወሰዱት መድኃኒት ማወቅ ይኖርብኛል። ምን አይነት መድኃኒት ነው የወሰዱት? ኪኒን ነዋ ዶክተር፣ ኪኒን ነዋ። እንዴ ምን ማለት ነው? እንዴት ያላዘዝኩትን መድኃኒት ከመንገድ ላይ ተቀብለው ይወጣሉ? ዶክተር አውቃለሁ፣ የዚህ ሆስፒታል ዶክተር ነኝ ስላለችኝ እንጂ ያልታዘዘ መድኃኒት እንደማይወሰድ አውቃለሁ። እኔም ማዘዣውን የታዘዘልኝ መድኃኒት ወረቀቱን ሰጥቻት፣ እሷም መቸኮሌን ስለነገርኳት ቶሎ ብላ መድኃኒቱ ሰጠችኝ እንጂ እንደማይወሰድ እንኳን አውቃለሁ። ምን የተባረከች ልጅ ናት። ቆይ ቤዛ ናት? አይደለም፣ ስሟን እንኳን እንደዛ አይደለም ሳያት እንጂ ስሟ እንደዛ አይነት አይደለም። እንዴት ረሳኋት እኔ። የየኔ ነገር ዶክተር ዳይመንድ። ወይ ዶክተር። እንዴ ዳይመንድ፣ እዚህ ከታካሚ ጋር ሆኜ እንዴት በእርሳ ታንኳኳ ትገባለህ? ይቅርታ አስቸኳይ ሆኖብኝ ነው። እሺ ዳይመንድ፣ ውጭ ጠብቀኝ። እሺ ይቅርታ ጋሽ። ጋሼ ስለ ልጅቷና ስለ መድኃኒቱ በኋላ እናወራለን። አሁን ግን ምርመራ ማድረግ አለበት። ወደ ምርመራ ክፍል ሄዱ። ተነሱ፣ ሲስተር ትወስዶታለች። እሺ ዶክተር፣ ተባረክ። ግን ደግሞ ምርመራውን ከጨረሱ በኋላ ከኔ ጋር ማውራት አለብን። እሺ። ሮማን እንደፈለከኝ ነግራኝ ነበር። ምን ነው ዴቪ ፈለከኝ እንዴ? ከዶክተሩ ጋር ምንድን ነው የተፈጠረው? ምን ተፈጠረ? ጭራሽ እኔን መልሰሽ ትጠይቅኛለሽ? መልሽልኝ። ከዶክተሩ ጋር ምንድን ነው የሆነው? ማን ነገረ? እማዬ ናት። ማን እንደነገረኝ አልጠየኩሽም። እሺ የምትነግሪኝ ከሆነ ንገሪኝ። ራሱ ነው ዴቭ። እኔ ምንም የማውቀው ነገር የለም እኮ። ራሱ ምን ማለት ያልገባኝ። እሱን ተወው ዴቭ። ዛሬ ግን እንዴት ቤት ተገኘ? አደይ የት ናት? ምን ነው ተጣላችሁ እንዴ? ፍቅር፣ እኔና አደይ መቼም አንጣላም። እሺ እንደዛ አይባልም። ምን ይታወቃል? ምንም ስለሷ እንዳትናገር እሺ። ዝም በይ ፍቅር። እሺ ዴቭ፣ ግን ምን ነው በቀንተኛ አመመህ እንዴ? ሙሽራው መጣች። እዚህ ምን ትሰሪያለሽ? በቤቴ ምን አገባሽ? እንዴት ነው የምትመልሽልኝ? ሁለተኛ ዴቭ ክፍል እንዳትገቢ እሺ? አንቺን አይመለከትሽም። ሰሚኛለሽ? ከዚህ በኋላ እዚህ ክፍል እንዳለሽ ነው። ውጭ። አደይ፣ አንቺ ስላልሽ ምንም የሚሆን ነገር የለም። እሺ ለኔ መልሳት መልሽልኝ ነው። ውጭ። አደይ እባክሽ ተረጋጊ። ዴቭ፣ ቆይ ለምን ዝም ትላለህ? ፍቅር፣ አሁን ውጪ። በቃ ውጪ ተባልሻል። የኔ ፍቅር፣ እንዴት ልትመጪ ቻልሽ? ስልኬን ሳሎን ትቼ ሄጄ ነው። እና ተመልሰሽ ነው? አዎ። ፍቅር እዚህ እንድትሆን ለምን ፈቀድክላት? ታውቂያት የለ ድንገት ነው የገባችው። ቢሆንም ፍቅርን ተጠንቀቃት። እሷ ሁሉንም አጋጣሚ ነው የምትጠቀምበት። ደግሞ ትዬ ፍቅር እንደምታፈቅር ከሰሙ ሌላ መዘዝ ነው የሚመጣብን። እሱስ ልክ ብለሻል አደይ። ፍቅር የምታመጣብኝ መዘዝ አይታወቅም። ዴቭ እባክህን ተጠንቀቅ እሺ? እኔ ፍቅር፣ በዚህ ሰዓት ግን ለምን ተኛ? አይ ዝም ብዬ ነው። ስለዚህ አሁን ትሸኘኛለህ? እሺ እኔ ፍቅር፣ መጣሁ። ውጭ እጠብቅሃለሁ። እሺ እኔ ቆንጆ። ዴቭ፣ ወይ አደይ፣ እዚህ ነሽ እንደ ያለሽው? ምን ነው ታለም ፈልገሽ ነው እንዴ? አይ በቃ ፍቅርን ጠይቃታለሁ። ብቻ አፍረሽ እንደው እንዴት አላፍረም ዴቭ? እንዴ አሁን ደግሞ ምን አደረገ? ደግሞ እኮ ሚስቴ እንደሆነሽ በይፋ ታውቋል። ስለዚህ ምንም የሚያሳፍር ነገር የለም። ቢሆንም በቃ እንደሞች ልጠብቅ። እንዴት ነህ ዳይመንድ?
እኔማ ጨጓራዬን አሞኝ ነበር አንተ ጋር መጣጥ። ምን ነው እንጂ አንድ የሆነ ፍንዳታ ጠብደል የሚያክል ፍንዳታ አልፈነዳብኝ መሰለ። አይ ዳይመንድ፣ ምን ጨጓራ የሚያሳምም ነገር አለ? ንዴት ነው ተደስ። ወይኔ ዳይመንድ ተቃጠልኩ፣ አቃጠለችኝ። እንዴ ወንድ ናት ማለቴ ወንድ ነው ወይስ ሴት? ወሴት በላት በቃ። ምን አለፋ እንዴ? እኔ ጾቷ ራሱ ምን ይታወቃል? ባይሆን ዶክተር አንተ ግን የሌለ ደብሯል። ምን እሺ፣ ያው ጨንቁኝ እኮ ሳላንኳኳ ዘው ብዬ እናቴ ቤት መሰስ ብዬ ገባሁ። ይቅርታ እንግዲህ በጣም እሱን እንዳትደግመው ዳይመንድ። እዚህ የነበረውን ሰው አይተዋል እንዴ? ምን እዚህ ተቦልቶ የነበረው? አዎ ዳይመንድ ታማሚ ነው። እዚህ መጥቶ ውጭ ላይ አንዲት ሴት መድኃኒት ሰጥታኛለች ነው የሚለኝ። እንዴ እንዴት ዶክተር? ማናት እሷ? ቆይ ቤዛ እዚህ ድረስ ትመጣለች? እርግጠኛ አይደለሁም ዳይመንድ፣ ግራ ገብቶኛል። ልታግዘኝ ትችላለህ? እገዛ ያስፈልገኛል። አረ ምን ጣጣ አለው ዶክተር፣ ምን ላግዝ? ከቤዛ ውጪ ሌላ የሚተባበራ ሰው አለ ማለት ነው? ቆይ ከሰው ውጪ ማን ነው ለዚህ ሰውዬ መድኃኒት የሰጠው? እንዴ ታዲያ ለምን ሰውየውን አትጠይቀው? እሱማ መጀመሪያ ምርመራ ያድርግ፣ ጤናውን ላስቀድም ብዬ ነው ወደ ምርመራ ክፍል ላኩት እንጂማ መጠየቅ አይቀርም። ግን ደግሞ ስሟን አላውቀውም ብሎኛል። በያት ግን እንደሚያስታውሳት ነው የነገረኝ። እርግጠኛ ነው? አዎ ዳይመንድ። እና ታዲያ ቀላል እኮ ነው። በቃ ሼባውን ማስጨነቅ ነው። በዛ ላይ ደግሞ ጥፋተኛው ራሳቸው ናቸው። ማን ከሆስፒታል ውጭ መድኃኒት ገዝቶ ተጠቀሙ አላቸው? ልጅቷ ዶክተር ነች ብላኛለች አሉ። ማናት እሷ? አላቅም ዳይመንድ። ግን ደግሞ ቤዛ ያን ሁሉ ነገር አድርጋ ተመልሳ እዚህ ትመጣለች ብዬ አላስብም። የሆነማ የሚተባበራት ሰው አለ። ጠብቀኝ እዚህ ቆይ፣ አሳውቃለሁ። የኔ ሀሳቢ ልጅ ማዘራ፣ እኔ ምን አደረኩልሽ? ማንን ለማስቀናት ነው ወክሽ እንድትከሽ? እንግዲህ አንተ መታቀብ ከፈለክ እንደኔ ጎበዝ ልጅ መሆን አለብህ። ኧረ እባክሽ። ታዲያስ? እኔ እናንተ አንድ ላይ ከሆናችሁ አልችላችሁ። ቅምጥል እየመጣለሁ ብላ ምን ነው ቀረች? እሷ ኩኩን ካገኘች መች ታስባለች? ይህን የብድ ስራ እየሰሩ ነው የሚሆነው። እንዴት? ኩኩ ለየት ያለች ሰው ነች። ከቅምጥል ራሱ የባሰች ሰው ነች። ሁለቱ ከተገናኙ ሰፈሩን ብጥብጥ ነው የሚያደርጉት። አይ አሁን ከእስር ቤት በኋላ ጸባዩ በጣም ተሻሽሏል። የምርሽን ነው? ግን ማዘሯ እኔ ሳያት ምንም ያው ናት። ምንም የተለወጠ ነገር የላትም። ሰፈሩን ሲበጠብጡ ጸብ ሲያስነሱ እነሱን የማያውቃቸው ሰፈር ውስጥ አለ እንዴ? ቅምጥልንማ ተገላገልናት። አሁን ትንሽ ሰከን ነብላለች። እሷማ እድሜ ለኪንጉ አሁን ሴት እየመሰለች ነው። ስታገባና ስትወልድ ደግሞ የአርድና ዋላ ይጠፋል። እንዴ ኪንጉና ቅምጥል ሊጋቡ ነው እንዴ? እናስ ፍቅረኛው አይደል እንዴ? መጋባታቸው መውለዳቸው መች ይቀራል? ይሆናል። ግን ደግሞ የተፋቀረ ሁሉ ይጋባል የሚል አስተሳሰብ እንኳን የለኝም። ስለዚህ ብዙ ተስፋ አታድርጉ። ለምን? ፍቅር ካለ ሌላ ተጨማሪ ነገር ምን ያስፈልጋል? መግባባት እና ደግሞ ብዙ የማያስማሙ ተቃራኒ የሆኑ ሀሳቦች አሉ። አይ ለሊ ተሳስተሻል። በመግባባት ከሆነማ እስካሁን ተለያይተው ነበር። በጣም እኮ ነው የሚጣሉት። ለልዬ እውነቷን ነው። ሰዎች እየተዋደዱ ፍቅራቸው ሌላ ሰው እያስቀና አብረው የሚኖሩበት አጋጣሚ ላይኖር ይችላል። አይ እኔ እንኳን እንደዛ አይመስለኝም። ታዲያ እንዴት ነው? ነገሮች እንዳሰብናቸው ነው። ለእኔ ግን ከፍቅር በላይ ምንም ነገር የለም። ማወዳደረውም ነገር የለም። ወይ መጀመሪያም ልክ አልነበረም ማለት ነው። አሁን እኛ ስለነገርን አይገባም። ቶ በኋላ ታየዋለህ። አታስፈራሪኝ እንጂ ማዘሮ። አይ ቤኪ። እና ታዲያ ስለ ፍቅር ልምድ ያላቸው ሰዎች ለምን አያወሩም ማዘሮ? ተው ቤኪ፣ እኔ ምንም ማስታወስ አልፈልግም። ደግሞ የኔ ላንተ ትምህርት አይሆንም። ኤላንተ ወጇለሽ አሁንም ድረስ ቤኪ። ጋሼ። አቤት ዶክተር መጣ? አዎ ጋሼ፣ ምርመራ ላይ እኮ ትንሽ እንዳስቸገሩ ሰማሁኝ። ደህና ነው አይደል? ምኑን ደህና ነኝ? ምኑን ደህና እኮ ልሞት ነው። ይኸው ሞትኩ። የለውም እኮ። ይቅርታ ጋሼ ካላስቸገርኩት። ከላይ የለበሱትን ያወጡልኛል። አልሰሙኝም እንዴ ጋሼ? ጋቢዎትን ያውልቁልኝ።